ይህ መመሪያ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከዚህ በኋላ ካውንስሉ የተባለ በሚጠራው በአባልነታቸው ተረጋግጦ የቴሌቪዥን ስርጭት ፈቃድ እንዲያገኙ ለሚመለከተው የመንግስት አካል የድጋፍ ደብዳቤ የተሰጣቸው ሆነ ወደፊትም የሚሰጣቸው የቴሌቪዥን ጣቢያዎች፣ ሚዲያዎች ተገቢውን የሙያዊ እና ተቋማዊ ድጋፍ ለማድረግ እንደዚህም የስርጭት ይዘታቸውን አገልግሎት አይነታቸውና አጠቃላይ የአሰራር አፈጻጸማቸውን ለመከታተል ለመቆጣጠር የሕግ ተገዥነት ለማረጋገጥ የወጣ አስገዳጅ መተዳደሪያ መመሪያ ነው ይላል። ምዕራፍ 1 አጠቃላይ ድንጋጌ አንቀጽ 1 መሰረታዊ መርሆች 1 የወንጌላውያን የቴሌቪዥንና መሰል ሚዲያ ስርጭት ፈቃድ ያገኙ አንቀጽ 1 መሰረታዊ መርሆች አንቀጽ 1 የወንጌላውያን ቴሌቪዥንና መሰል ሚዲያ ስርጭት ፈቃድ እንዲያገኙ ድጋፍ የሚሰጠው በህጋዊ መንገድ የቤተ ክርስቲያን ወይም በሚኒስትሪ አገልግሎት የምስክር ወረቀት ወይም ሰርተፍኬት ከካውንስሉ ለወሰዱ አካላት ብቻ ይሆናል። 1 ሀ ሚዲያው ከተቋቋመ ከካውንስሉ ምስክር ወረቀት በሰጣቸው የጸደቀው የቤተ ክርስቲያኒቱ ወይም የሚኒስትሪው መተሪያ ደንብ መሰረት ይሆናል። 1 ለ የቴሌቪዥን ጣቢያው የካውንስሉ ሚዲያ ክፍል በሚያወጣው ዝርዝር መስፈርት መሰረት ለስራው የሚያስፈልገውን የፈቃድ ሰጪው የመንግስት አካል በደነገገው መሰረት የቴክኒክና የሰው ኃይል የተደራጀ መሆን ይኖርበታል። 1 ሀ የሚቋቋሙት ጣቢያዎች የራሳቸው የሚዲያው በሚመለከተው አካል የጸደቀ መተዳደሪያ ደንብና የአገልግሎት በሚሰጡበት ቋሚ አድራሻ ቢሮ ሊኖራቸው ይገባል። አንቀጽ 2 የህግና ስነ-ስርዓት ስነ-ምግባር ተገዥነት 2 የብሮድካስት ህግ ተገዥነት 2 ሀ ሁሉም የቴሌቪዥን ጣቢያዎች በኢትዮጵያ ፌዴራላዊ ሪፐብሊክ የወጡትን ተያያዥ ህጎች፣ ደንቦች፣ መመሪያዎች በተለይም በኢትዮጵያ የሚዲያ ባለስልጣን የወጡ አዋጆችና መመሪያዎችን የማክበር ግዴታ አለባቸው። 2 ለ እያንዳንዱ ጣቢያ የሚዲያ ባለስልጣን የሚያወጣው አጠቃላይ የጋዜጠኝነት ስነ ምግባርና ኮድ እና ይህን የካውንስል መመሪያ አጣምሮ የማክበር ግዴታ አለበት። አንቀጽ 3 ተቋማዊ ቁጥጥር አካል የሚዲያ ኮሚቴ መቋቋም 1 ሀ የካውንስሉ ሚዲያና ህዝብ ግንኙነት መምሪያ ይህን መምሪያ በበላይነት የሚያስፈጽም እና በአባል ጣቢያዎች ላይ የክትትልና ቁጥጥር ኃላፊነት የሚወስድ ከሚዲያ ባለፈቃዶች የስራ መሪዎች የተውጣጣ አጠቃላይ 7 አባላት ያሉት የሚዲያ ስነ ምግባርና ህግ ተገዥነት ኮሚቴ ወይም የሚዲያ ኮሚቴ ያቋቁማል። 1 ለ የሚዲያ ኮሚቴ አባላቱ ምርጫ በየ5 ዓመቱ ከሚዲያ ፈቃድ ከወሰዱ የወንጌላውያን የቴሌቪዥን አገልግሎት ሰጪዎች ተወክለው በተገኙ አባላት የሚመረጡ ይሆናል። 1 ሀ ከሚዲያ ኮሚቴው በተሰጠው ስልጣን ወሰን ወይም ማንዴት ልክ የራሱን የውስጥ መተዳደሪያ ደንብና የቁጥጥር ስርዓት ያወጣል። ለካውንስሉም አቅርቦ ሲጸድቅ ተግባራዊ ያደርጋል። 1 መ የሚዲያው ኮሚቴ ለስራው የሚያስፈልገውን በጀት ሰርቶ በሚጸድቅለት መሰረት ከካውንስሉ የሚዲያ ክፍል የሚያገኝ ይሆናል በጀቱን ማለት ነው። ምዕራፍ 2 የይዘት ገደቦችና እግዶች አንቀጽ 4 በህግ የተከለከሉ ይዘቶች አንቀጽ 4 የህግ ጥሰቶች የሚሆኑ 1 ሀ የጥላቻ ንግግር ወይም ሄት ስፒች ማንኛውም ብሔር፣ ሃይማኖትን፣ ጾታን ወይም የፖለቲካ አመለካከትን መሰረት ያደረገ ጥላቻን፣ መድሎን ወይም ጥቃትን የሚቀሰቅስ ንግግርና ይዘት ማስተላለፍ በሀገሪቱ በወጣው ህግ መሰረት ቁጥጥር ይደረግበታል። ለፖለቲካዊ ከፋፋይ ይዘቶች በቀጥተኛ ሆነ በተዘዋዋሪ የፖለቲካ ድጋፍ ወይም ተቃውሞ የያዙ በዘር በጎሳና በቋንቋ ላይ ተመስርተው ህዝብን የሚከፋፍሉ ወይንም የሚያበላልጡ ይዘቶችን በቁጥጥር ይደረግባቸዋል። አንቀጽ 5 አስተምህሮአዊና የስርጭት ገደቦች 1 አስተምህሮና የስርጭት ሁኔታዎች አምሯ ጸያፍ ቃላትና 4 አምሯ ጸያፍ ቃላትና የህፃናትን ደህንነት በተመለከተ የህዝብ የስነ ምግባር ወሰን ያለፉ ቃላትን ወይንም ምስሎች ማሰራጨት እንዲሁም ህፃናት አካላዊ፣ አእምሯዊ፣ ስነ ልባዊ ደህንነት አደጋ ላይ የሚጥል ይዘት ማቅረብ የተከለከለ ሲሆን እንደ ጥሰቱ ክብደት እየታየ ሚዲያ ኮሚቴው በሚያቀርበው ሪፖርት መሰረት እስከ ፈቃድ መሰረዝ የሚያደርስ እርምጃ ይወሰዳል። አንቀጽ 5 አስተምህሮአዊ እና የስርጭት ገደቦች 1 አስተምህሮትና የስርጭት ሁኔታዎች ሀ
ከካውንስሉ አመደ እምነት ማፈንገጥ ወይም ካውንስሉ መሰረታዊ የሚቀበላቸውን የመጽሐፍ ቅዱሳዊ ልምምዶችና ቀጥተኛ አስተምሮች መሰረት የሚቃረን ትምህርት ማስተላለፍ አይፈቀድም። ይዘቱ አወዛጋቢ ሆኖ ሲገኝ ሚዲያ ኮሚቴው በሚያቀርበው ሪፖርት መሰረት በካውንስሉ የስነ መለኮት ኮሚሽን ተገምግሞ የመጨረሻ ውሳኔ ይሰጥበታል። የአብያተ ክርስቲያናት ውስጣዊ ጉዳይ የካውንስሉ አባል የሆኑ ወይም በሌሎች በሕግ የተመዘገቡ የአብያተ ክርስቲያናት ስምና ክብርን በቂ ባልሆነ መረጃ ባልተደገፈ ምክንያት የሚተች የሚያጥላላ ወይም ስም የሚያጠፋ ፕሮግራም ማቅረብ የተከለከለ ነው። አምሯ የጸጋ አገልግሎትና የነጻነት መብት ያልተረጋገጡ ጥርጣሬና አለመግባባት ሊፈጥሩ የሚችሉ የግል ወይም የወል ነቢያዊ ወይም ሐዋርያዊ ትንቢቶችን በሚመለከቱ ይዘቶችን ማስተላለፍ አይቻልም። የግል ምስጢሮችን መጠበቅ ግለሰቦች ነፃ ሲወጡ የሚያሳዩ ምስሎች ጉዳዩ ካለፈ በኋላ በማህበራዊ ህይወታቸው ላይ አሉታዊ ተጽዕኖ ሊያመጣ የሚችል ነፃ ማውጣት አገልግሎት የግል ምስጢር የተያዘ ትንቢት ወይም መልእክት ማስተላለፍ የተከለከለ ነው። የካውንስሉ ጥሪዎች ጣቢያዎች ካውንስሉ የሚያወጣቸውን ወቅታዊ መግለጫዎችና ይፋዊ የጥሪ ማስታወቂያዎች ያለ ክፍያ በነፃ ማስተላለፍ አለባቸው። ምዕራፍ 3 አስተዳደራዊና ፋይናንሳዊ ግልጽነት የፈቃድ መስፈርቶችና አንቀጽ 6 የፈቃድ መስፈርቶችና ይዘት ቁጥጥር 6.1 ኤዲቶሪያል ፖሊሲና ይዘትና ቁጥጥር 6.1 ሀ እያንዳንዱ ጣቢያ የሚመራበትን ሙሉ መረጃ የያዘና አግባብ ባለው አካል የጸደቀ ኤዲቶሪያል ፖሊሲ በጽሁፍ ለካውንስሉ ሚዲያና ህዝብ ግንኙነት አቅርቦ ማጸደቅ አለበት። እያንዳንዱ ጣቢያ በካውንስሉ ወይም በሚዲያ ኮሚቴው በሚጠየቅበት ጊዜ የስርጭት ይዘቱና እቅዱን በጽሁፍ ማቅረብ አለበት ግዴታ አለበት። አንቀጽ 7 የንግድና መሰል ስራዎች ላይ የተጣለ ገደብ መስፈርት 7.1 የንግድ ማስታወቂያና ስፖንሰርሺፕ 7.1 ሀ ጣቢያዎች ከተቋቋሙበት ዓላማ ውጭ በተጨማሪ የንግድ ፈቃድ በህግ ካላወጡ በስተቀር የሚነግዱ አካላት ወይም ከማስታወቂያ ወይም ከስፖንሰርሺፕ የንግድ ማስታወቂያ ማስተላለፍ የለባቸውም። ጣቢያዎች ለትርፍ ያልተቋቋሙ ወይም ነን ፕሮፊት ተቋማት በመሆናቸው በቀጥታ ለትርፍ የሚደረጉ የንግድ ተግባራት ላይ እንዳይሰማሩ በጥብቅ የተከለከሉ ናቸው። አምሮሃ ጣቢያው ከተፈቀደለት መንፈሳዊ አገልግሎት ጋር ተያያዥነት ባላቸው የተወሰኑ የንግድ ተግባራት ላይ መሰማራት በሚፈልግበት ጊዜ ከሚመለከተው የመንግስት አካል ፈቃድ ማግኘት አለባቸው። 8 ገንዘብ ማሰባሰብ 8.1 የገንዘብ ማሰባሰብ ሂደቶች ሀ በጣቢያው የሚከናወኑ ማንኛውም የገንዘብ ማሰባሰብ ወይም ፈንድሬዚንግ ማለት ነው የመቀበል ሂደቶች ከካውንስሉ የፋይናንስ ደንብና መመሪያ ጋር የተጣጣሙ መሆናን መረጋገጥ አለባት። 8.1 በስርጭት ወይም በአየር ሰዓት ላይ የሚጠየቀው የተሰበሰበው ገንዘብ መጠን ለህዝብ በግልጽና በእውነት መገለጽ አለበት። አምሮሃ አሳሳች የገንዘብ ጥያቄዎች ማቅረብ ማለት የተጸለየበት የተባለ የሚሸጥ ማንኛውም ቁሳቁስ ወይም የተጋነነ የእንግዳ ማረፊያ ገስት ሃውስ ክፍያ መጠየቅ እና በገንዘብ እናባዛለን ክፈሉና ጤና ፈውስ ይሰጣቸዋል የሚሉ መሰል ለብዝበዛ የሚጋለጡ አሳሳች ይዘቶችን ማስተላለፍ በጥብቅ የተከለከለ ነው። 4 የክትትል ግምገማና ማዕቀብ አፈጻጸም አንቀጽ 9 የቁጥጥር ስልጣንና ክትትል 9.1 የሚዲያው ኮሚቴ ኃላፊነት የካውንስሉ ሚዲያና ህዝብ ግንኙነት ዳይሬክተር የሚዲያው ኮሚቴ እንቅስቃሴ በላይ ይመራል ወይም ይሰበስባል። የሚዲያ ኮሚቴው በህግና መመሪያ ተገዥነት ለማረጋገጥ አስፈላጊ በሆነ ጊዜ ሁሉ እየተሰበሰበ ያለ ቅድሚያ ማስጠንቀቂያ የጣቢያውን የፕሮግራም ይዘት በማንኛውም ጊዜ መገምገም ሙሉ ስልጣን አለው። አምሮሃ በሀገሪቱ የጸደቀውና የሃይማኖት ሚዲያዎች የገቡበት ግዴታ መሰረት የብሮድካስት ህግ ጥሰት በግልጽ በሚታይበት ጊዜ የካውንስሉ ሚዲያና ህዝብ ግንኙነት በቀጥታ ለጣቢያው የማስተካከያ ትዕዛዝ መስጠት ይችላል። አስፈላጊ ከሆነም ለሚዲያ ኮሚቴው በመሰብሰብ እንዲስተካከል ይወስናል። ካልተስተካከለም ካውንስሉ በጉዳዩም ለኢትዮጵያ ሚዲያ ባለስልጣን በማሳወቅ ከሚዲያ ኮሚቴው ጋር አብሮ የመስራት ግዴታ ይኖርበታል። አንቀጽ 10 የማዕቀብ እርምጃዎች 11 የዲሲፕሊን እርምጃዎችና ቅደም ተከተል 11 ሀ የጽሁፍ ማስጠንቀቂያና ማስተካከል ትዕዛዝ የመጀመሪያው ማለት ነው። ማንኛውም መሰረታዊ የሆነ የአሰራር ጥሰት ከካውንስሉ መጀመሪያ የሚሰጠው ቀዳሚ እርምጃ ነው፣ የጽሁፍ ማስጠንቀቂያ ማለት ነው። የስርጭት ፈቃድ ጊዜያዊ እገዳ ለተደጋገሙ ወይም ከባድ ለሆኑ አስተምህሮትና የስነ ምግባር ጥሰቶች በሚረጋገጡበት ጊዜ ከሚከተለው የመንግስት አካል ጋር በመሆን የሚወሰድ ማዕቀብ ነው። አምሮሃ የካውንስል ፈቃድ መሰረዝ ጣቢያው በህግ የተከለከሉ ይዘቶችን በአንቀጽ 4 ስር ከተጠቀሱት
በአንዱ ላይ ተደጋጋሚ ጥሰት የፈጸመ እንደሆነ ወይም ከካውንስሉ መሰረታዊ እምነት በግልጽ ከካደና ማስተካከል ፈቃደኛ ያልሆነ እንደሆነ ካውንስሉ የሰጠውን ፈቃድ በሙሉ ይሰርዛል። በተጨማሪም የኢትዮጵያ ሚዲያ ባለስልጣን የሰጠውን የብሮድካስት ፈቃድ እንዲሰርዝ ጥያቄ ያቀርባል። ማጠቃለያ፣ ይህ መመሪያ አስፈላጊ በሆነ ጊዜ ሁሉ ከካውንስሉ ሚዲያና ሕዝብ ግንኙነት በሚቀርብ ጥያቄና የካውንስሉ የበላይ አመራር በተዋረድ በሚወስነው መሰረት ማሻሻያ ይደረግበታል። እኔ ማንበብ በጣም ነው የሚከብደኝ፣ በግድ ነው ያነበብኩት፣ አንባቢ አይደለሁም። እንግዲህ እዚህ ላይ አሁን ያላችሁን ሀሳብ አንቀጽ በአንቀጽ እሺ ኢሳይ 1 4 5 ይመስሉኛል ያሉት የቴሌቪዥን ጣቢያዎች። በዋናነት ግን መተዳደሪያው እንደ ህግ የወጣው ነገር ወይም ደግሞ ሊጸድቅ የተፈለገው ነገር 30 በላይ ጣቢያዎች እንዳሉ ነው የምናውቀው። ዋና ዋና የሚባሉት ከኢቫንጀሊዝም እና ከጄኤምኤም ከኤልሻዳይ እንዲሁም ከሌሎች በስተቀር አሁን የምትላቸውን የተነበቡት ነገሮች በተግባር የሚያደርጉት የቴሌቪዥን ጣቢያዎች እዚህ የሉም። አንዱ እንዴት ነው የምታስታርቁት? ይሄንን እነሱ በሌሉበት ወስናችሁ እንዴት ነው ተግባራዊ የሚደረገው ነው። ሁለተኛው ነገር ደግሞ ምንድነው? በሀገሪቱ ህገ መንግስት ሚዲያን መመዝገብ የሚችለው የኢትዮጵያ ብሮድካስት ባለስልጣን ነው። ለሌላ ስልጣን አልተሰጠን። የካውንስሉ መተዳደሪያ ደንብ አይቼዋለሁ። ከዚህ በፊት በአብያተ ክርስቲያናት ህብረት ማሻሻያ እንዲደረግበት መጥቶ ተወያይተንበት ነበረ እና እዛ ላይ ያነሳነው ሀሳብ ይሻሻል አይሻሻል አላቅም። ነገር ግን ብዙ ሀሳቦች ተነስተዋል። በምን ማንዴት ነው እናንተ ይህንን የምታወጡት? ሌላው የመጀመሪያው አንቀጽ ላይ የተነገረ ነገር አለ። የወንጌላውያን ቴሌቪዥንና መሰል ሚዲያ የሚለው ምንን ነው የሚያካትተው? መሰል ሚዲያ ሲል ግልጽ አይደለም፣ የተፈታ አማርኛ አይደለም። ወደፊት ለመጠየቅ የሚያመች ሌሎችንም ለመጠየቅ የሚያመች አማርኛ ነው። ምክንያቱም አብዛኛ ነገሮች አሁን ላይ ከቴሌቪዥን እየወጡ ደግሞ ወደ ሶሻል ሚዲያ እየሄዱ ያሉበት ወቅት ነው። ጊዜው የቴክኖሎጂ ወቅት ነው። ሰው ቴሌቪዥን በፐርሰንት እንኳን ቢሰላ ቢጠና ምን ያህል ሰው ነው ቴሌቪዥን የሚመለከተው የሚለውን ብናይ በጣም በቁጥር አናሳ ህዝብ ነው ቴሌቪዥን የሚመለከተው እንጂ አብዛኛው በእጁ ላይ ባለ ስልክ ነውና ይሄ መሰል የሚለው አልገባኝምና ከእነዚህ ነገሮች አሁን እዚህ ባለው ሰው ቢጸድቅ እውነት ተቀባይነት ያገኛሉ? አብዛኛው የቴሌቪዥን ጣቢያ ውጭ ስለሆነ ያለው የሚለውንም እንድትመልስልን ነው። አመሰግናለሁ። እዚህ ላይ አስተያየት ልስጥ ወይስ ተጨማሪ ጥያቄ? እንግዲህ ይህንን ጥሪ አድርገናል። እያንዳንዳቸው እንዲገኙ ይህን ወሳኝ በመሆኑ ከብሮድካስት ባለስልጣን ጋር ተነጋግረን ጥሪ አድርገናል። ጥሪውንም ደግሞ በሚዲያም ጭምር አድርገናል። ረጅም ጊዜም ወስደዋል። ይሄ ጥሪ ከተደረገ በኋላ በቂ ጊዜ ወስደዋልና አልተገኙም። አለመገኘታቸው ህጉ እንዳይጸድቅ ያደርገዋል አላቅም። ይህንን የምንነጋገርበት ይሆናል። ምክንያቱም ጥሪውን አክብረው የተገኙ የቴሌቪዥን ጣቢያዎች አሉ። ከእነሱ ጋር ተነጋግረን ተወያይተን ይህን ነገር አጽድቀን ከዛ በኋላ እነሱ ጥያቄ የሚያነሱበት ጊዜ በሚመጡበት ጊዜ ጥያቄው የሚነሳ ይሆናል። ከዛ በኋላ የምናየው ይሆናል። ግን አሁን ባለው እነሱ መቼም ቢጠሩ የማይመጡ ከሆነ ይህን ነገር ከማድረግ ወደኋላ ማለት ያለብን ብዬ አላስብም። ሁለተኛው መሰል የሚለው ምንድን ነው የሚለው ያው የሚዲያ ቅድም እንዳልኩት ሁል ጊዜ ተቀያይ ነው። አሁን ለምሳሌ በሳተላይት ቴሌቪዥን እየተሰራጨ ነው ያለው። የሳተላይት ቆሞ ደግሞ ቅድም ወደ ቴሌስትሪም ልንገባ እንችላለን። ስለዚህ መሰል የሚለው እነዛን ወደፊት የሚመጡት ሚዲያዎችን ሁሉ የሚያካትት ይሆናል ማለት ነው። እሺ፣ እጅግ አድርጌ አመሰግናለሁ ተስፍዬ። እንግዲህ በኢትዮጵያ የወንጌል አማኞች የቴሌቪዥን ሲስተም ውስጥ ከዚህ በፊት እኛ ላይሰንስ ማህበር መስርተን ላይሰንስ በምናወጣ ጊዜ ከጠቅላይ ጸሐፊው ከዶክተር ጋር ያወራነው ነገር ምንድን ነው? ተቋማትን ካውንስሉ የያዝ ቴሌቪዥኖችን እኛ ሶሻል ሚዲያውን ዊንግ እንያዝ ብለን ተነጋግረን ወዲያው እኛ ማህበር ካደረግን በኋላ ቲቪዎችን የመጥራት ስራ ተሰርቶ ነበር። አይ ቲንክ መስ ነበር መሰለኝ ያኔ ወይም ሰንባዲ ይሆናል እና ያኔ ይነጋ አይ ቲንክ ወንድማችን ነጋ በነበረ ሰዓት ማለት ነው። እና ቲቪዎች ሲጠሩ አብዛኞቹ አልመጡም።
አሁን ምንድነው ሁለት አስገዳጅ ህግ ከማድረግ አንጻር ህግ ያስፈልጋል፣ በትክክል ያስፈልጋል። ግን ህጉ ሲወጣ አሁን ይሄ እነዚህ መሰረታዊ ኖርማል ህጎች ናቸው። ቱ ቢ ኦነስት ማለት በሌላም የሚዲያ ሴክተር ላይ ብናረጋቸው የሚሰሩ ህጎች ናቸው። ግን ምንድነው አንደኛ ካውንስሉ ላይሰንስ ይሰጥ ለቸርቾችና ለቲቪዎች ለሚዲያዎች የሚሰጠው ላይሰንስ መለየት አለበት። ምክንያቱም መጠየቅ አይቻልም። ለምሳሌ አሁን አንዳንድ ቸርቾች ለአገልግሎታቸው ብለው ሚዲያን ይጠቀማሉ። አንዳንድ ሰዎች ደግሞ ለሚዲያ ፕሮፌሽናቸው ስለሆነ ሚዲያን ይጠቀማሉ። ስለዚህ ከዚህ በፊት እኔና ወንድማችን አቢክ ያን ኢንተርቪው ላይ ስንመልስ ምንድነው ያለው ሚዲያን የሚጠቀሙ አገልጋዮችንና ሚዲያ ፕሮፌሽናል የሆኑ ወይም ሚዲያ ፕሮፌሽናቸው የሆኑ ሰዎችን መለየት ስራ ያስፈልጋል። ስለዚህ ለቤተ ክርስቲያኒቱ ከተሰጠ አንድ ላይሰንስ ያቺ ቤተ ክርስቲያን ቲቪ ካላት ካውንስሉ በቸርቿ በሰጠው ላይሰንስ ነው ቲቪውን የሚመዝነው ወይስ ለቲቪው የተለየ ህግ ያስፈልገዋል? ምክንያቱም ላይሰንስን አሁን ያድሳሉ። ለምሳሌ አይደል በየአመቱ ሪፖርት ያደርጋሉ። ሪፖርት ሲደረግ አዲስ ህግ ተደርጎ ያልፈረሙበትን ቲቪዎቹ አሁን አስገዳጅ ህግ ለማድረግ ሲመል አሁን 3-4 ይጠራሉ። 3-4 ይጠሩና ይላክላቸዋል። ይሄ መተዳደሪያ ደንብ ይላክላቸውና አይተው ሪስፖንድ የማይሰጡ ከሆነ ኦልሬዲ አሁንም ባለስልጣኑ ካውንስል ማድረግ ይችላል። አሁን ቅድም ያን የተነሳ ህግ አሰራር አለ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ሚዲያዎችን መዝግቦ እውቅና የመስጠት ስራ ይሰራል። በኢቫንጀሊካል ሰርክ ሊጋል ግራውንድ የሚሰጠው መገናኛ ብዙሃን ኤጀንሲ ነው። አሁን ምንድነው በዚህ ካውንስሉ ባለው ማንዴት መሰረት ሚዲያዎችን መቆጣጠር ስለሚያስፈልግ አንደኛ ሚዲያዎችን ተጠርተው የሚደረግ የጋራ ውይይትና እንደዚህ አይነት ለምሳሌ የሚጸድቁ አጀንዳዎች ላይ ማይሳተፉ ከሆነ ካውንስሉ ምን ያደርጋል? አንደኛ መጽደቅ ስላለበት የተነሳው ሐሳብ ማለት ነው። ሁለተኛ ላይሰንስ ሲሰጥ እኛውን ከማንም ሰው ላይሰንስ መጥቶ ሲወስድ ላይሰንሱን እንዲቀየር እንፈልጋለን። ለምሳሌ ከኛ ማህበር አንድ ሰው ላይሰንስ መጥቶ ቢያወጣ የመጀመሪያ ከኛ የድጋፍ ደብዳቤ ካውንስሉ መጠየቅ አለበት። ከዚህ በኋላም ቢሆን ለምሳሌ አንድ ሰው መጥቶ ላይሰንስ ያወጣ እኛ የምናውቀው መሆኑን ከማህበራችን ከሆነ ማለት ነው። ሲሰጠው ግን ለወንጌል ስርጭት የሚሰጠው የሚኒስትሪ ላይሰንስ አይደለም። ለዛ ሰው የሚሰጠው የሚዲያ ፖሊሲ ህገ መንግስትና የመጽሐፍ ቅዱስ የሥነ ምግባር መርህን የያዘ ላይሰንስ ነው መስጠት ያለበት። እዛ ላይ ፈርሞ ሰውየው ላይሰንስ ሲሰጥ እነዚህን ህጎች ሲተላለፍ ኦልሬዲ ፈርሟል። ለምሳሌ እኔ አሁን በክርስቲያን ዜማ ላይሰንስ ባወጣ ስወስድ ወንጌል ስርጭት በሌላ ሚኒስትሪ ላይሰንስ አለኝ። በሱ ላይሰንስ አይደለም መወስደው፣ ያ ወንጌል የሚሰራበት ነው። ይሄ ግን ሚዲያ ነው። ስለዚህ ለሚዲያው ካውንስሉ እናንተም ራሳችሁ እውቅና የምትሰጡበትን ሲስተም ከህግ አንጻር ከሚዲያ ፖሊሲና ከመጽሐፍ ቅዱስ የሥነ ምግባር ኢቲክስ አንጻር ካልተስተካከለ ቲቪዎችን ማዘዝ አይቻልም። በዛ መልክ ከተዘጋጀና ሰርተፊኬታቸው ሲታደስ ይሄኛውን ሲስተም ከተዘረጋ ቀጥሎ ሲመጡ ኦልሬዲ እዛ ውስጥ ይገባል ማለት ነው ማንዴቱ። ግን ተጠያቂነቱ ምንድነው? ካውንስሉ ሚዲያዎችን ማዘዝ የሚችልበት ማንዴት ምንድነው ሚለው ድልድዩ መሰራት አለበት። ለምሳሌ ሚዲያዎችን እዚህ ጋር አሁን ግዴታ ሚል ሐሳብ ተቀምጧል። ሌላው የገንዘብ አሰባሰብ ላይ አንቀጽ ይቅርታ ይደረግልኝ የገንዘብ አሰባሰብ የሚለው ላይ ጣቢያዎች በተቋቋሙበት ዓላማ ውጪ ተጨማሪ የንግድ ፈቃድ መንፈሳዊ ስራ እየተሰራ እንዴት ነው አንድ ሚዲያ የንግድ ፈቃድ የሚያወጣው? መንፈሳዊ ስራ እየሰራ ካውንስሉ የራሱ የሆነ የገንዘብ ሪፖርት የሚቀበልበት በእኛ ስር ያለ በካውንስሉ ስርም ሊሆን ይችላል የተቋቋመ ሊሆን ይችላል። ግን አንድን ቴሌቪዥን ጣቢያ ወይም አንድን ሚዲያ ሂድና ከመንግስት አውጣ ሲባል ለመንግስትም ግብር መክፈል ይኖርበታል ማለት ነው። ይህ ካለው መንፈሳዊ ዓላማ አንፃር ሁለተኛ እዚህ ውስጥ ያሉት ቲቪዎች ቅድም በጣም ስለተነሳ ስለ ሶሻል ሚዲያዎች ላንሳ። ዩቲዩብ ከፍተው ስቱዲዮ ክሬት አድርገው የሚሰሩ ልጆች ሌላ ወጪ ያለባቸው ከሚያገኙት ገንዘብ ባሻገር ማለት ነው። እና አሁን ብድግ ብዬ አሜን ቲቪን ለመንግስት እንትን አምጣ ማለት አይቻልም። ስለዚህ ይሄን ነገር እንደገና ቢታይ፣ ምክንያቱም መንፈሳዊ ሚዲያዎች ለትርፍ የተቋቋሙ ስላልሆኑ ከዛ ይልቅ ገንዘብ መታየት ስላለበት፣ ለምሳሌ ህገ መንግስቱም አለ። ህገ መንግስት ላይ በፐብሊክ የሚሰበሰቡ ገንዘቦች የራሳቸው ህግ አላቸው። ሶሻል ሚዲያ ላይ ግን ያንን በመንግስት ከሚሆንና ለመንግስት ሪፖርት ከሚደረግ፣ ምክንያቱም መንግስት ከኛ በጣም የተለየ ነው። የሚያገናኘን ነገር አለ፣ የሚያለያየን ነገር አለ። አሁን ካውንስሉ እንደዚህ አይነት አሰራሮች ላይ የራሱን የሆነ ሲስተም። ሌላው እዚህ ጋር አንድ አንቀጽ 10 ላይ የስርጭት ፈቃድ ጊዜያዊ እገዳ የሚለው ስር
ለተደጋገሙ ወይም ለከባድ ለሆኑ ያስተምህሮ የስነ ምግባር ጥሰቶች በሚረጋገጡ ጊዜ ከሚመለከተው የመንግስት አካል ጋር በመሆን የሚወሰድ ማዕቀብ አለ ይላል። ከመንግስት ጋር በምን መልክ ነው እንትን የሚደረገው? ምክንያቱም ለምሳሌ ቀጥሎ ሌላ ነገር ስለሚል ማለት ነው ፈቃድ መሰረዝ የሚለው ነገር ስላለ ማለት ነው። ሶ አንዳንድ ነገር በካውንስሉ ስልጣን የሚያልቅ ነው። ከመንግስት ጋር በምን ኮላብ ይደረጋል? ምናልባት ካገኘኸኝ እነዚህን ሀሳቦች ቴንክ ዩ በጣም እሺ። እንግዲህ በተነሱ ሀሳቦች ላይ መጀመሪያ ምንድነው አሁን የቴሌቪዥን ፈቃድ በሚሰጥበት ጊዜ የቴሌቪዥን ፈቃድ አንሰጥም። ካውንስሉ የቴሌቪዥን ፈቃድ አይሰጥም። ምንድነው የሚያደርገው? ለምሳሌ ሚኒስትሪ ወይ ቤተክርስቲያን ይሆናል። ለምሳሌ እዛውን ለምሳሌ ጂኤምኤ ማለት ስለነበርኩበት ስለማውቀው መጀመሪያ ፈቃድ ስንወስድ ቤተክርስቲያን ነበርና በቤተክርስቲያን ስር የተቋቋመ አገልግሎት ተብሎ ነው። ስለዚህ ቤተክርስቲያኗ ከካውንስሉ ፈቃድ ወሰደች። በዛ መሰረት ደግሞ መተዳደሪያ ደንብ ተበጅቶለት ለቴሌቪዥኑ ለብቻ፣ በዛ መሰረት ደግሞ ሰርተፍኬት ተሰጠው። 2 ሰርተፍኬት ነው የሚሰጠው ማለት ነው። የመጀመሪያው የካውንስል የሚኒስትሪ ሰርተፍኬት ነው። ሁለተኛው ደግሞ የሚዲያ ሰርተፍኬት ነው። የሚዲያ ሰርተፍኬቱ ግን ቴሌቪዥን እንዲሰራ ፈቃድ ማለት አይደለም። ምክንያቱም በብሮድካስት ባለስልጣን ከኛ ጋር ስለሚሰራ የእኛን ሚዲያ ሰርተፍኬት ካልያዛችሁ ፈቃድ አይሰጣችሁ። ያ ማለት ምንድነው? ለእኛ እውቅና ሰጥቷል ማለት ነው። ስለዚህ ያንን ይዞ ለመሄድ መጀመሪያ የነበረው ምንድነው? ቅድም ተናገር ያለው ለምሳሌ አብዛኞቹ ሚዲያዎች የነበርነው ከካውንስሉ በፊት ስለነበረ ካውንስሉ ሲመጣ እንዳለን የተቀበለን ከመዝግቦ ነው ያስገባው እንጂ ይሄን ታሟላ ይሄን አታሟላ የሚል ህግ አልነበረው። ስለዚህ አሁን ተረጋግተን ጊዜ አግኝተን እንደገና አሁን ወደ ህግ ማውጣት የመጣ ነውና ምንድነው የምናደርገው? እኛ በቀጥታ እርምጃ እንወስድ፣ ግን እርምጃ እንዲወሰድ የማድረግ ስልጣን አለ። ያንን ምንድን ነው የምናደርገው? ለምሳሌ አሁን ህግ አወጣን አብረን የምናወጣው። ለምሳሌ እናንተን የጠራንበት ምክንያት ምንድነው? ሁሉንም የጠራንበት ምክንያት ምንድነው? ነገ እኛ በማናውቀው ነገር ህግ አንገዛም እንዳይሉ እናንተ ሁሉንም በሚዲያ ጠራን፣ ተገኛችሁ። እነሱ ስለቀሩ በየጊዜው ነገም ስንጠራ ሲቀሩ ይህን ነገር ላለማጓተት በተስማማነው መሰረት አስተካክለን መስተካከል ያለባቸው ነገሮች አስተካክለን ወደ ስራ እንገባለን። ችግር በሚፈጠርበት ጊዜ ቅድም እንዳነሳው ደብዳቤ ነው የምንጽፈው። መጀመሪያ ወደዛ ከመሄዱ በፊት ማን ነው እነዚህን ሚዲያ አካላት የሚቆጣጠረው? ቅድም ሲነበሩ ሰምታችኋል። የሚዲያ ኮሚቴ ይቋቋማል። እናንተ ራሳችሁ ናችሁ። ሰብሳቢው የካውንስሉ እዚህ ቦታ የሚቀመጠው ሰው ይሆናል። ከዛ ስለዚህ ካውንስሉ ተነስቶ አንድ ላይ እግድና ማስጠንቀቂያ የሚጽፍበት እንትን አይኖረው በራሱ አሰራር ውስጥ ካልሆነ በስተቀር በዚህ ህግ መሰረት ካልሆነ በስተቀር ማለት ነው። ስለዚህ ችግር በሚፈጠርበት ጊዜ ይሄ ሚዲያ ኮሚቴ ይሰበሰብና ይሄ ሚዲያ ችግር ፈጥሯል ምን እናድርግ የሚለውን በህጉ መሰረት ያያል። ከዛ እርምጃ ደብዳቤ ይጻፋል። ደብዳቤው ላይ ካውንስሉ ማህተም አድርጎ ለዛ ሚዲያ እንዲደርሰው ይደረጋል። የማይስተካከል ከሆነ 3 እርከኖች ተቀምጠዋል። 3ኛው መሰረዝ ነው። መሰረዝ አንችልም እኛ ግን መሰረዝ የምንችለው የእኛን ሰርተፍኬት እንሰርዛለን። የሰጠነውን ሰርተፍኬት ሰርዘናል፣ ይሄ ከዚህ በኋላ የእኛ ተቋም አይደለም ብለን ለሚመለከተው አካል እንልካለን። ያኔ የእርምጃ የመውሰድ ያለመውሰድ የእኛ ኃላፊነት አይደለም። ከዛ በኋላ ግን ያኛው ሚዲያ የእኛ አባል እንዳልሆነ ኦፊሻሊ እናሳውቃለን ማለት ነው። እሺ፣ ፓስተር አለማየሁ እባላለሁ። አሁንም የማየው ችግር አለ። አቤት። ኦኬ፣ 2 ስፍራ ስለምሰራ ነው። አንደኛ ሚሽነሪ አገልጋይ፣ አሁን የመጣሁበት ከምጽአቱ አዋጅ ነጋሪ አገልግሎት ነው። ምንድነው አሁንም ምክንያቱም የህግ ክፍተቶች እናንተንም ወደ ፍርድ ቤት የሚወስድ ነገር እንዳይመጣ ነው። አንደኛው ነገር ፍቃድ ባልሰጣችሁበት ስልጣን ባልተሰጣችሁ ነገር በማንኛውም ህግ ደንብ የማውጣት መብት የላችሁም፣ ወይም ደግሞ ህግ የማውጣት መብት የላችሁም። ህግ ማውጣት መብት ያለው ለአንድ ድርጅት ፍቃድ እንዲሰጥ የተጠራ አካል ነው። እዚህ ላይ ደግሞ ሁልጊዜ እንትን የምትገባ ነገር አለች። ቅድም ካነበብካ ህጉ ጥሩ እኮ ነው። ህጉ ላይ እኔ ችግር የለብኝም። ህጉ ጥሩ ነው። ግን ፍቃድ የሚሰጠው የሚዲያ ብሮድካስት ኮርፖሬሽን አለ። በህገ መንግስትም ስልጣን የተሰጠው፣ በሀገሪቱ ህግም ስልጣን የተሰጠው። ካውንስል ደግሞ መንፈሳዊ ተቋም ነው። መንፈሳዊ ተቋም ነው። ኢቫንጀሊካል የሆኑትን ቸርቾች የማስተባበርና እነሱን ወክሎ በመንግስት ፊት ማንኛውም ህጋዊ ነገሮችን የማስፈጸም ኃላፊነትና ስልጣን ነው የተሰጠው። የተለያየ ድርሻ ነው ያለው። በተዋረድ ተሰጥቶት ከሆነ ይህ ህግ ለምሳሌ በመንፈሳዊ ዘርፍ ያሉትን የብሮድካስት አገልግሎቶችን የመቆጣጠር ስልጣን ተሰጥቶ ከሆነ በዛ ህግ ማንዴት ህግ ማውጣት ይችላል።
ነገር ግን ባልተሰጠው ስልጣን ህግ ማውጣት አይችልም። አንተ ራስህ አሁን ስትናገር ምንድን ነው ያልከው? እኛ እርምጃ መውሰድ አንችልም፣ ነገር ግን ማስጠንቀቂያ እንሰጣለን፣ ከአቅማችን በላይ ከሆነ ደብዳቤ እንጽፋለን ነው እያልክ ያለው። አሁን ደብዳቤ የምጽፈው እርምጃ የሚወስድልህ አካል ሌላ ነው ማለት ነው። ይሄ አካሄዱ ልክ አይመስለኝም፣ ከህግም አንጻር ከመርህም አንጻር። ሁለተኛው ደግሞ እዚህ ህግ ውስጥ አንድ ያየሁት ነገር አለ። እንደ አስፈላጊነቱ የውስጥ ደንብ አውጥቶ በማ ያጸድቃል ይላል። በካውንስሉ አጸድቆ ተግባራዊ ይሆናል። ብዙ ጊዜ ሞኖፖላይዝ የሚመጣው ሌሎችን ኮንትሮል ማድረግ የሚመጣው በሌሎች ላይ የነጻነት ጫና የሚመጣው እንደዚህ አይነት መመሪያዎች ናቸው። በማይታወቁ መመሪያዎች በውስጥ በሚወጡ ግልጽ ባልሆኑ ናቸውና እነዚህ ነገሮች የሚጋጩ ናቸው። ስለዚህ ከዚህ አንጻር ነው እኔ ግልጽ ስላልሆነልኝ መጠየቅ የፈለግኩት። ምላሽ ሰጥቼበታለሁ ድጋሚ ካልሆነ በስተቀር ቅድም ተናግሬ ያለው። አሁን ካውንስሉ በሚቋቋምበት ጊዜ የሚሰራቸው ስራዎች አሉ። ለምሳሌ አሁን አንዱ ሚዲያ ነው፣ ሌላው ትምህርት ቤት ቴዎሎጂ ትምህርት ቤቶች ናቸው፣ ሌላው የሚሽን ስራዎች ነው። በጣም ብዙ ዲፓርትመንቶች አሉ። እነዚህን ሁሉ መስርቶ በዛ ስር የሚተዳደሩ ተቋሞችን ሁሉ ያስተዳድራል። የሚያስተዳድርበትም ህግ ያወጣል እና ሚዲያን በተመለከተ ለምሳሌ ቀጥታ ሄዳችሁ የወንጌላዊ ሚዲያ የሃይማኖት ሚዲያ የራሱ ባህሪ ያለው ከሴኩላር ሚዲያ ለይቶታል። ራሱ ህጉም ራሱ ይለያል። ፈቃድ አታገኙ ማለት እዚህ የወሰዳችሁ ፈቃድ አላችሁ። ማንኛውም የቴሌቪዥን ፈቃድ እኔ ካውንስሉን ሳላስፈቅድ ሄጄ ወስጃለሁ ካለ ሊታይ ይገባዋል። ግን ካውንስሉ ሰጥቶት ሰርተፍኬት ሰጥቶት ነው ሄዶ ፈቃድ የወሰደው። ስለዚህ አሁን እኛ መንግስትም ራሱ ማንዴት ሰጥቶናል። ከዚህ በኋላም ደግሞ በሚሆነው ነገር ለምሳሌ በሚመጣው በቀደም ለምሳሌ ከሃይማኖት ተቋማት ጋር ተፈራርሟል፣ እንቆጣጠራለን ብሏል። ግን ቁጥጥሩም እኔም በተገኘሁበት የተነጋገርነው ነገር አለ። የሃይማኖት ተቋማት ላይ እርምጃ በሚወሰድበት ጊዜ በቀጥታ መንግስት በሚወስድበት ጊዜ ሌላ አደጋ አለ። ምክንያቱም በሃይማኖቱ ገባ ምናምን ተብሎ የማይሆን ስም ስለሚሰጠው፣ ለምሳሌ በዛ ጉባኤ ላይ ከሁሉም ሃይማኖት ተገኝቶ ነበርና የወንጌላውያንን ወንጌላውያን ካውንስል አለ፣ የሙስሊሞቹ የራሳቸው ካውንስል አላቸው፣ የኦርቶዶክሱ ደግሞ የራሱ ሲኖዶስ አለ። በዛ መሰረት የራሳቸው ሚዲያዎች የመቆጣጠር ኃላፊነት እንዳላቸው ተነጋግረናል። ስለዚህ አሁንም ቢሆን ከዚህ በኋላ እነዚህ ቴሌቪዥን ጣቢያዎች ከኛ አለ፣ አሁን ዶክመንቱን ይዤ አልመጣሁም እንጂ በሙሉ ሰርተፍኬታቸው እኛ ጋር አለ፣ ብሮድካስት ባለስልጣን ያለው ማለት ነው። ስለዚህ ማንኛውንም ጥፋት በሚያጠፉበት ጊዜ እኛ ቀጥታውን ብንወስድ ካውንስሉ ሞኖፖላይዝ አደረገን ማለት ይቻላል። ዛሬ እያልን ያለው ግን እኛን እንውሰድ አይደለም እያልን ያለን። የሚዲያ ኮሚቴ ይቋቋማል። የሚቋቋመው ከዚሁ ከፈቃድ ከወሰዱ አካላት ነው። 7 አካላት ይኖታል። ደንቡንም የሚያወጡት እነሱ ናቸው፣ እኛ አይደለም። ሰብሳቢ ነው እንጂ እነሱ በተስማሙበት ነው ደንብ የሚወጣው። ስለዚህ የሚገዙትም በራሳቸው ህግ ነው ማለት ነው። ስለዚህ መጀመሪያ ራሳችንን መቆጣጠር ከቻለን ከዛ በኋላ ተስማምተን እኛ ወደ መንግስት ጋር ስንሄድ እርምጃ ለመውሰዱ ምንም ከባድ አይሆንም ማለት ነው። ስለዚህ ከዛም በኋላ ለሚጠፋው ጥፋት እኛ ተጠያቂ፣ ካውንስሉ ተጠያቂ አይሆንም፣ የወንጌላዊ ማህበረሰብ ተጠያቂ አይሆንም ማለት ነው። በዚህ አግባብ ነው የምንሄደው ማለት ነው።